ትምህርት ለሰን በሚሰጥ መልኩ ሰፊ ስራ ተሰርቷል። ስለዚህ የተለያዩ አህጉር አቀፍ መድረኮች አዲስ አበባ ላይ በሚካሄዱበት ወቅት እነዚህ የሰራናቸውን ስራዎች ሌሎች አይተው ተገቢውን ትምህርት ቀስመው በየአካባቢያቸው ተጨባጭ ሁኔታ አንፃር ተግባራዊ አድርገው በድምሩ አፍሪካ ኢኮኖሚያ የሚበለጽግበት ከሌሎች ጋር በኩል የምትታይበት ከልመና ከተረጅነት የምትላቀቅበት ሁኔታ ለመፍጠር ነው። ስለዚህ አንዱ ተጽዕኖ መፍጠር አለብን ብለን ስንሄድ በጎ የሆነ አዎንታዊ ተጽዕኖ እንፍጠር ስንል ልምዳችንን በማካፈል መልካም ሀሳቦቻችንን ሼር በማድረግ እና አጠቃላይ የመራንበትን አግባብ ለሌሎች በማስረዳት ከዛ መውሰድ የሚገባቸውን ትምህርት ወስደው እንዲሄዱ በማድረግ ነው። ሁለተኛው ጥረት የምናደርገው የአፍሪካ ድምፅ በመሆን ነው። ኢትዮጵያ ባላት ታሪክ ባላት ህዝብ ብዛት እያስመዘገበች ባለችው ኢኮኖሚ እድገት፣ ልማት በአጠቃላይ ባለን አቅም የአፍሪካ ድምፅ መሆን እንችላለን። ኢትዮጵያ ምንጊዜም የኢትዮጵያን ብቻ ሳይሆን የአፍሪካንም ድምፅ ለማስተጋባት ለማሰማት ነበረ በዓለም አቀፍ መድረኮች ስትንቀሳቀስ የነበረው። ያንን አጠናክረን ልንቀጥል ይገባል። ስለዚህ ባገኘነው አጋጣሚ ሁሉ ባገኘነው ዓለም አቀፍ መድረክ ሁሉ የኢትዮጵያ ብቻ ሳይሆን የአፍሪካ ድምፅ ጭምር በመሆን አፍሪካ እንደ ሌሎች መብቷ እንዲከበር እድገቷ እንዲፋጠን በዓለም አቀፍ ደረጃ ተገቢውን ፍትህ እንድታገኝ ለማድረግ ሰፊ ስራ ሰርተናል። ስለዚህ በምንሰራቸው የዲፕሎማሲ ስራዎች ሁሉ ይህንን ታሳቢ ስናደርግ ቆይተናል። የብሪክስ አባል ስንሆንም የኢትዮጵያን ብቻ ሳይሆን የአፍሪካ ድምፅ ለመሆንም ጭምር ስለሆነ በብሪክስ መድረኮችም የኢትዮጵያ ብቻ ሳይሆን የአፍሪካንም ድምፅ ስናሰማ የቆየንበት ሁኔታ አለ። ይህንን አጠናክረን እንቀጥላለን። ሶስተኛው የአፍሪካን ሀገራት በኢኮኖሚ የማስተሳሰር ስራን የማፋጠን ስራ ነው። ከዚህ አኳያ ከጎረቤት በመጀመር በሂደት እየሰፋ አፍሪካ በመሰረተ ልማት እንድትተሳሰር፣ አፍሪካ በኢኮኖሚ እንድትተሳሰር የመደመር ፍልስፍናን መሰረት በማድረግ ሁሉም የአፍሪካ ሀገራት አቅማቸውን በመደመር አፍሪካ እንድትነሳ፣ እንድትበለጽግ፣ ከሌሎች በኩል እንድትታይ፣ ዓለም አቀፍ ፍትህ እንድታገኝ፣ ካልተገቡ ተጽዕኖዎች፣ ድርጊቶች እንድትላቀቅ ለማድረግ መስራት አለብን ነው። ስለዚህ ከዚህ አንጻር ባለፉት ዓመታት ስንሰራቸው የቆየናቸው ስራዎች በኢትዮጵያ ብቻ የሚወሰኑ ሳይሆኑ የቀጠናውን የኢኮኖሚ ትስስር፣ የቀጠናውን የኢኮኖሚ ውህደት የሚያጠናክሩ ስራዎች፣ የጋራ ተጠቃሚነትን መሰረት ያደረጉ የጋራ አቅሞችን ለጋራ ጥቅም በመጠቀም ለውጥ ለማምጣት የሚረዱ ስራዎች ነበሩ። ከዚህ አንጻር በሰፋፊ አፍሪካን በኢኮኖሚ የሚያስተሳስሩ መድረኮች ላይ በንቃት ስንሳተፍ ቆይተናል። ተግባራዊ እንቅስቃሴም ስናደርግ ቆይተናል። ያንን በቀጣይም አጠናክረን እንቀጥላለን። አፍሪካ በዓለም አቀፍ ደረጃ መብቷና ክብሯ እንዲጠበቅ በቁርጠኝነት ለመስራት በጽናት እንንቀሳቀሳለን። በዛ ውስጥ የኢትዮጵያ መብትና ክብር እንዲከበር ማድረግ እንችላለን ብለን እናስባለን። የኢትዮጵያውያን ብቻ ሳይሆን የአፍሪካውያን እጣ ፈንታ እጅጉን የተቆራኘ ነው፣ የተሳሰረ ነው። ስለዚህ በጋራ ጥረት ነው ይህንን ልንሻገር ልናሳድግ የምንችለው። ስለዚህ ከዚህ አንጻር ብልጽግና ፓርቲ የድርሻውን ለመወጣት በቀጣይም በቁርጠኝነት ይንቀሳቀሳል። በዚህ ውስጥ የኢትዮጵያንና የኢትዮጵያውያንን ክብር እናስጠብቃለን። የኢትዮጵያና የኢትዮጵያውያንን ዘላቂ መብትና ጥቅም እናስከብራለን። ግን ለኢትዮጵያውያንና ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንም ምንተርፍ ለመሆን እንሰራለን። ይህን ጥረታችን በቀጣይም አጠናክረን እንቀጥላለን።